ሰበር ዜና የኤርትራ ታንኮች የኢትዮጵያን ድንበር ጥሰው ገቡ። ኢሳያስ በይፋ ገቡበት። ከድንበሩ ላይ አደገኛ መረጃ ፈትልኮ ሲወጣ፣ በአማራ ክልል ደግሞ ድንገተኛና መብረቃዊ ጥቃት ተፈጽሟል። ከኤርትራ ድንበር እስከ መቀሌ፣ ከ4 ኪሎ እስከ ጎጃም ጥብቅ መረጃዎች ወጥተዋል። ይህ አዲስ ፖስት ሚዲያ ነው። የከበረ ሰላምታችን በያላችሁበት ይድረሳችሁ። ለአሁን የተደመጡ እናንተን የሚመጥኑ መረጃዎችን አጠናክረን መተናል። ታማኒ መረጃዎቻችን ለብዙዎች ተደራሽ እንዲሆን አስቀድማችሁ ቪዲዮን ላይክ፣ ኮመንት እና ሼር እንድታደርጉ እንጠይቃለን። አሁን ዋና ዋናዎቹን እናስቀድም። ኢሳያስ ወደ ጦርነቱ ሊገቡበት ነው። ግልጽ ትንኮሳ ፈጽመዋል። ትላንት ሌሊቱን በርካታ የኤርትራ ታንኮች፣ መድፎችና ከባባድ መሳሪያዎች የኢትዮጵያን ድንበር ዘልቀው መግባታቸው ተሰምቷል። አንድ የኢትዮጵያ ከፍተኛ ጀነራል ወደ ኢትዮጵያ ስለገቡት የሻዕቢያ ታንኮች ዝርዝር መረጃን ይፋ አድርገዋል። ይህ ጥብቅ ወታደራዊ መረጃን የምናደርሳችሁ ይሆናል። በአማራ ክልል ድንገተኛ ጥቃት ተፈጸመ። በጥቃቱ የክልሉ አመራሮች ለጥቂት ሲተርፉ 5 የሚሆኑ ንጹሐን ሰዎች ግን መገደላቸው ተሰምቷል። ዝርዝሩን ትሰሙታላችሁ። የኢትዮጵያ አየር ኃይል በይፋ አወጀ። አየር ኃይሉ ዘመን አፈራሽ ቴክኖሎጂዎችን ታጥቄያለሁ፣ ማንም አይደፍረኝም ብሏል። የአየር ኃይሉ ከፍተኛ መሪ ዛሬ በሰጡት መግለጫ ህወሓትንም ሆነ ሻዕቢያ እንዲሁም የሱዳንን ኃይል ልክ ለማስገባት ተዘጋጅተናል ብለዋል። የተወደዳችሁ የቻናላችን ቤተሰቦች እነዚህንና ሌሎች መረጃዎችን አጠናክረናል። በዜናዎቻችን ላይ እንዲሻሻልና እንዲስተካከል የምትሉትን ጉዳይ ጨዋነት በተሞላበት መንገድ በአስተያየት መስጫው እንድታስቀምጡልን እንጠይቃለን። አሁን ወደ ዝርዝሮቹ እናመራለን። የተባበሩት መንግስታት ድርጅት እንቅስቃሴዎችን የሚከታተለው ዩኤን ዋች ኤርትራ የ2026 የተመድ የሰብአዊ መብቶች ምክር ቤት ማህበራዊ ፎረም ሊቀመንበር ሆና መሾሟን አወገዘ። ተቋሙ ውሳኔውን በዓለም ላይ ካሉ እጅግ አፋኝ አምባገነናዊ ስርዓቶች አንዱን ሰብአዊ መብቶችን የማሳደግ ኃላፊነት ያለበት አካል ኃላፊ ማድረግ አስነዋሪ ቀልድ ነው ሲል ትላንት ባወጣው መግለጫ አስታውቋል። በመግለጫው በከባድ የሰብአዊ መብት ጥሰቶች የሚከሰሱ ሰዎች ዋና ዓላማው የሰብአዊ መብቶችን መጠበቅና ማሳደግ የሆነ ተቋምን እንዲመሩ እየተደረገ ነው ሲሉ የዩኤን ዋች ዋና ዳይሬክተር ሂሌል ኖየር ገልጸዋል። በትግራይ ጦርነት ወቅት የኤርትራ ወታደሮች በሰሜን ኢትዮጵያ ክፍል አጎራባች አካባቢዎች ላይ ወረራ በማካሄድ በመድፈርና ንብረት በመዝረፍ ተሳትፈዋል በሚል ክስ አሜሪካ በኤርትራ ላይ ማዕቀብ እንደተጣለባት መግለጫው አስታውሷል። የኤርትራ መንግስት ዜጎቹን የብሔራዊ አገልግሎት እንዲሰጡ የሚያስገድድ፣ ተቃዋሚዎችንና ጋዜጠኞችን ያለ ፍርድ ለዓመታት የሚያስርና የሃይማኖት ጭቆና የሚያሳድር ነው ሲልም መግለጫው አስፍሯል። ይህ የሰብአዊ መብቶች ምክር ቤት የራሱን መመዘኛዎች በማክበር ረገድ የሚያሳየው ስር የሰደደ ውድቀት የቅርብ ጊዜ ማሳያ ነው ያሉት ዋና ዳይሬክተሩ፣ ምክር ቤቱ በተደጋጋሚ የሰብአዊ መብት ጥሰት የሚፈጽሙ አካላት ተጽዕኖ የሚፈጥሩ ቦታዎችን እንዲይዙ ፈቅዷል ብለዋል። ኖየር ይህ ድርጊት የተባበሩት መንግስታት የሰብአዊ መብት አጠባበቅ ስርዓት አጠቃላይ ተአማኒነት ይበልጥ ይሸረሽራልም ሲሉ አክለዋል። የተባበሩት መንግስታት ሰብአዊ መብቶች ከፍተኛ ኮሚሽነር ቮልከር ቱርክ ይህንን ሹመት ያለምንም መዘግየት በይፋ እንዲያወግዙ እንጠይቃለን ሲሉ ዋና ዳይሬክተሩ ጥሪ አቅርበዋል። በተጨማሪም በተለይም እንደ ፈረንሳይ፣ ዩናይትድ ኪንግደም፣ ኔዘርላንድስ፣ ጣሊያን፣ ስፔን፣ ብራዚል፣ ጃፓንና ስዊዘርላንድ ያሉ የተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት አባል ሀገራት የኤርትራን ሊቀመንበርነት የሚቃወም አፋጣኝ የጋራ መግለጫ እንዲያወጡ እንጠይቃለን ብለዋል። እነዚህ መንግስታት ይህንን ሹመት እንዲሻር መጠየቅና በኤርትራ አመራር ስር የሚካሄዱ ማንኛውም ሂደቶች ህጋዊነት እንደማይሰጡ ማሳወቅ አለባቸው ሲሉ ዋና ዳይሬክተሩ ተናግረዋል። በፈረንጆቹ ጥቅምት 29ና 30 ቀን 2026 ዓ.ም በጄኔቫ በሚካሄደው የተባበሩት መንግስታት ማህበራዊ ፎረም ዓለም አቀፍ ትብብርንና አንድነትን ማሳደግ ላይ ትኩረት ያደረገ ነው። በቀጣይ የኢትዮጵያ አየር ኃይል በይፋ አወጀ። አየር ኃይሉ ዘመን አፈራሽ ቴክኖሎጂዎችን ታጥቄያለሁ፣ ማንም አይደፍረኝም ብሏል። የአየር ኃይሉ ከፍተኛ መሪ ዛሬ በሰጡት መግለጫ ህወሓትንም ሆነ ሻዕቢያ እንዲሁም የሱዳንን ኃይል ልክ ለማስገባት ተዘጋጅተናል ብለዋል።
የኢትዮጵያ ብሔራዊ ጥቅም በታላቁ ህዳሴ ግድብ ላይ ብቻ የሚገደብ ሳይሆን እጅግ ሰፊና እስከ ህንድ ውቅያኖስ የሚደርስ መሆኑን የኢትዮጵያ አየር ኃይል አስታወቀ። የአየር ኃይሉ ምክትል አዛዥ ብርጋዴር ጀነራል መሰረት ጌታቸው እንዳሉት ተቋሙ ይህንን ሀገራዊና ቀጠናዊ ጥቅም ለማስጠበቅ የሚመጥን ጠንካራ አቅም ለመገንባት ሌት ተቀን በትጋት እየሰራ ይገኛል። የኢትዮጵያ አየር ኃይል ምክትል አዛዥ ብርጋዴር ጀነራል መሰረት ጌታቸው ከኢዜአ ጋር ባደረጉት ቃለ ምልልስ እንደገለጹት የኢትዮጵያ ብሔራዊ ጥቅም እጅግ በጣም ሰፊና እስከ ህንድ ውቅያኖስ የሚዘልቅ ነው። አየር ኃይሉም ለዚህ ሀገራዊና ቀጠናዊ ጥቅም የሚመጥን የላቀ የመከላከል አቅም ለመገንባት ሌት ተቀን እየሰራ ይገኛል። ምክትል አዛዡ አክለውም ባለጋራ ኃይሎች የቱን የሚያክል ፍላጎትና ዛቻ ቢኖራቸው የአየር ኃይሉ የመከላከል አቅም በየቀኑ እየጨመረ መምጣቱን በሚገባ ስለሚረዱት ጥቃት ከመሰንዘር መቆጠባቸውን ገልጸዋል። በሌላ በኩል የአየር ኃይሉ ከከፍተኛ ሀገራት ጋር ሲነጻጸር አሁን ላይ ያለበት ደረጃ እጅግ ከፍተኛ መሆኑን የጠቆሙት ብርጋዴር ጀነራል መሰረት በተለይም በቴክኖሎጂ በእውቀትና ራስን ችሎ በመስራት በኩል ኢትዮጵያ ከፍተኛውን ድርሻ እንደምትይዝ አስረድተዋል። እንደ ምክትል አዛዡ ገለጻ ከበርካታ የአፍሪካ ሀገራት ተቋሙን ለመጎብኘት የሚመጡ የልዑካን ቡድኖች በአየር ኃይል ውስጥ ያለውን ዘመናዊ አሰራር ሲመለከቱ ከጠበቁት በላይ ይሆንባቸዋል። በዚህ ምክንያት ከኢትዮጵያ አየር ኃይል ጋር በጋራ እንስራ የሚሉ ጥያቄዎች በስፋት የሚቀርቡ ሲሆን ባለፉት 3 ወራት ብቻ ከ3 በላይ ከሚሆኑ የአፍሪካ ሀገራት ጋር በጋራ ለመስራት የሚያስችሉ የትብብር ስምምነቶች መፈረማቸውን ጠቁመዋል። በቀጣይ መረጃ በአማራ ክልል ድንገተኛ ጥቃት ተፈጸመ። በጥቃቱ የክልሉ አመራሮች ለጥቂት ሲተርፉ 5 የሚሆኑ ንጹሐን ሰዎች ግን መገደላቸው ተሰምቷል። በአማራ ክልል ደቡብ ወሎ ዞን ለጋምቦ ወረዳ በህዝብ ማመላለሻ ተሽከርካሪ ላይ በተፈጸመ ጥቃት ቢያንስ 5 ሰዎች መገደላቸውን የዞኑ ባለስልጣንና የሆስፒታል ምንጮች ለቢቢሲ ተናግረዋል። የዞኑ የጸጥታ መምሪያ ኃላፊ ኮሚሽነር ዘለቀ አለባቸው ጥቃቱ በተፈጸመበት ተሽከርካሪ ላይ ከነበሩ ተሳፋሪዎች መካከል 3 ሰዎች ወዲያውኑ መገደላቸውን ገልጸዋል። ለደህንነታቸው ሲባል ስማቸው እንዳይጠቀስ የጠየቁ የአቀስታ ሆስፒታል ባልደረባ በበኩላቸው ወደ ሕክምና ተቋማቸው ጉዳት ደርሶባቸው ከመጡ 5 ሰዎች በተጨማሪ አንድ ግለሰብ ሕይወቱ አልፎ መድረሱን ተናግረዋል። ኮሚሽነሩ ጽንፈኛ ሲሉ የጠሯቸው በአካባቢው የሚንቀሳቀሱ የፋኖ ታጣቂዎች በንጹሃን ላይ ጥቃትን ፈጽመዋል ሲሉ ወንጅለዋል። ጽንፈኛው ገነቴ አካባቢ ማጥቃት ፈልጎ ስለነበር እንጭፊቱ ላይ ወገን ወይም ደግሞ ተጨማሪ ኃይል ይመጣል ብሎ አስቦ ዘግቶ ደፈጣ ይዞ ስለነበር ከዚህ አንጻር ንጹሃን ምንም አይነት ወታደራዊ ንክኪ የሌላቸው ተሳፍረው ከገነቴ ሲመጡ እንዲገደሉ ተደርጓል ብለዋል። ኮሚሽነሩ በተሽከርካሪው ላይ የተፈጸመው ጥቃት ሆን ተብሎ በህዝብ ጥላቻ የተሰነዘረ ጥቃት ነው በማለት ከወታደራዊ ኢላማ ጋር ግንኙነት የለውም ብለዋል። እኚህ የዞኑ ባለስልጣን ለግድያው እንደ ምክንያት ያስቀመጡት ህዝብ ላይ ያለ ጥላቻ ነው ካሉ በኋላ በሁለተኛነት የአካባቢውን ማህበረሰብ ለማሸበር አስበው የሰሩት ስራ ነው ሲሉ ለቢቢሲ ተናግረዋል። ጥቃቱ ረቡዕ ጠዋት ከ1 ሰዓት ተኩል እስከ 2 ሰዓት ባለው ጊዜ ውስጥ መፈጸሙን የሚናገሩት የዞኑ ጸጥታ ኃላፊ ተሳፋሪዎቹ ከገነቴ ወደ አቀስታ በሚኒባስ ተሳፍረው የሚሄዱ ሰላማዊ ሰዎች መሆናቸውንም አብራርተዋል። ተሳፋሪዎቹን የጫነው ሚኒባስ እየሄደ ባለበት ወቅት ተኩስ እንደተከፈተበት የሚናገሩት ኮሚሽነሩ 3 ሰዎች ወዲያውኑ ህይወታቸው ሲያልፍ 5 ደግሞ ጉዳት ደርሶባቸው ወደ ሆስፒታል ገብተዋል ብለዋል። ለሕክምና ከተወሰዱ ሰዎች መካከል ተጨማሪ 2 ሰዎች ህይወታቸው ያለፈ በመሆኑ በጥቃቱ የተገደሉ ሰዎች ቁጥር 5 ደርሷል። የሞቱት እንዲሁ የተጎዱት ግለሰቦች በጥይት መመታታቸውን የገለጹት ኮሚሽነሩ የአካባቢው ጸጥታ ኃይሎች በስፍራው ሲደርሱ ጥቃት ፈጻሚዎቹ ሸሽተው መሄዳቸውን ተናግረዋል። ጥቃቱ ገነቴ አካባቢ 12 ሰዓት ላይ የአማራ ጽንፈኛ ኃይሎች ተኩስ ከፍተው ስለነበር ድጋፍ እንዳይመጣ ለማድረግ ማንኛውም መኪና በአካባቢው እንዳያልፍ የህዝብ እንቅስቃሴን ለማገድ የተፈጸመ ነው ሲሉ አብራርተዋል። ከዚያ በኋላ ስንዋጋቸው ሸሽተው ሄደዋል ያሉት ኮሚሽነሩ መንገዱ አሁን ለእንቅስቃሴ ክፍት መሆኑን ተናግረዋል።
በጥቃቱ ጉዳት የደረሰባቸው በአቀስታ ሆስፒታል ሕክምና እየተደረገላቸውና አንድ ተጎጂ አሁንም የሕክምና ክትትል እየተደረገለት መሆኑን ስማቸው እንዳይጠቀስ የጠየቁ የሆስፒታል ምንጭ ተናግረዋል። አሁን እዚህ እኛ ጋር ያለው አንድ የ48 ዓመት ታካሚ ነው። ሆዱን ነው በጥይት የተመታው ብለዋል። ግለሰቡ ከፍተኛ የደም መፍሰስ ገጥሞት እንደነበር የሚናገሩት የሕክምናው ባለሙያዎች ሌሎች ጉዳት ደርሶባቸው የመጡ ወደ ደሴ ሆስፒታል ለተሻለ ሕክምና መላካቸውን ጠቅሰዋል። ቀላል ጉዳት የደረሰባቸው በዕለቱ ታክመው ወደ ቤታቸው እንዲሄዱ ሲደረግ የእጅ መገጣጠሚያ ላይ በጥይት የተመታች እናትና ጥይቱ ውስጧ የቀረ ተጎጂ ወደ ደሴ ሆስፒታል መላኳን ተናግረዋል። በጥቃቱ ጉዳት ደርሶባቸው የመጡ ግለሰቦች በተለያዩ የሕክምና ባለሙያዎች ድጋፍ እንደተደረገላቸው የገለጹት ባለሙያው አንድ ግለሰብ ሕይወቱ አልፎ ሆስፒታል መድረሱን ጠቅሰዋል። በመጨረሻም ኢሳያስ ወደ ጦርነቱ ሊገቡበት ነው። ግልጽ ትንኮሳም ፈጽመዋል። ትላንት ሌሊቱን በርካታ የኤርትራ ታንኮች፣ መድፎችና ከባባድ መሳሪያዎችን የኢትዮጵያን ድንበር ዘልቀው መግባታቸው ተሰምቷል። አንድ የኢትዮጵያ ከፍተኛ ጀነራል ወደ ኢትዮጵያ ስለገቡት የሻዕቢያ ታንኮች ዝርዝር መረጃን ይፋ አድርገዋል። ጀነራል ባጫ ደበሌ ሆርን ሪቪው ድረገጽ ላይ ሰፊ ትንታኔ ጽፈው አሰራጭተዋል። በዚህ ትንታኔያቸው ላይ በትላንትናው ዕለት የኤርትራ ታንኮች፣ መድፎችና ከባባድ መሳሪያዎች በስፋት ወደ ኢትዮጵያ ትግራይ ክልል መግባታቸውን ተናግረዋል። ህወሓትና ሻዕቢያ በጋራ ጥቃት ሊከፍቱ ሙሉ ዝግጅት ጨርሰዋል ያሉት ጀነራሉ እነሱ ራያ ላይ ሲተኩሱ እኛ አስመራን የጦር ግንባር እናደርገዋለን ሲሉም ዝተዋል። ይህ በእንዲህ እንዳለ ህወሓት በራያ ግንባር ከታንክ እስከ መድፍ ማስጠጋቱ የታወቀ ሲሆን በሰው ኃይልም ከፍተኛ ጦር አስገብቷል። የቡድኑ ታጣቂዎች በተለያዩ ቦታዎች ዛፎችን ሽፋን በማድረግ መድፍ መትከላቸውን የአካባቢው ነዋሪዎች የገለጹ ሲሆን በዚህ 2 ቀን ያለው ሁኔታ ጦርነቱ አይቀሬ መሆኑን የሚያረጋግጥ ነው ተብሏል። የህወሓት ታጣቂዎች የፋኖ ታጣቂዎች በሚንቀሳቀሱባቸው የራያ ቀጠናዎች ድረስ ዘልቀው መግባታቸውን መረጃዎች ያመለክታሉ። አጠቃላይ የህወሓት ታጣቂዎች እንቅስቃሴ እስከ ራያ ቆቦ አዋሳኝ አካባቢዎች ድረስ በግልጽ እየታየ መሆኑን ተገልጿል። ህወሓት ባለፉት ቀናት በተከታታይ ብዙ አርሚዎች አስገብቶ በራያ ግንባር ማሰለፉን ነዋሪዎች ታዝበዋል። ነዋሪዎች ወታደራዊ ፍጥጫው ወዴት እያመራ እንደሆነ ሲገልጹ የህወሓት ታጣቂዎች ለጦርነት ዝግጁ እንዲሆኑ መመሪያ ወርዶላቸዋል ብለዋል። ዝግጅት ያለው አሁን በጨርጨር ከዛ ቢሶበር ነው የሚሉት ነዋሪዎች በቆቦ አቅጣጫ በዋጃ፣ በጃሮርታ፣ በዳንያለኮ፣ ሰሌን ውሃ፣ በባይባ፣ በቁሙጋ ላይ ህወሓት ከፍተኛ ኃይል ማስፈሩን ገልጸዋል። እንዲሁም የዋጃን መስመር ተከትሎ በተከታታይ በከባድ ተሽከርካሪዎች ተጭኖ የገባ ኃይል ገብቶ በተጠንቀቅ መቆሙን ጠቁመዋል። አሁን ባለው ወታደራዊ ዝግጅትና እንቅስቃሴ ጦርነቱ በማንኛውም ጊዜ ሊጀምር ይችላል የሚል ስጋት ፈጥሯል። ጦርነቱ በራያ ግንባር ለይቶለት መፈንዳቱ አይቀሬ ነው የሚባል ደረጃ ላይ መድረሱን የሚገልጹት ነዋሪዎች የህወሓት ታጣቂዎችና የመከላከያ ፍጥጫ ከቀን ወደ ቀን እያየለ ነው። የሻዕቢያ ጀነራሎች ጭምር ከነዚህ ቀደም ፋኖን ለማገዝ ተሰማርተውበታል በተባለለት ግንባር ወታደራዊ ፍጥጫው አይሏል። በተለይም ባለፉት 2 እና 3 ቀናት የህወሓት ፋኖና ሻዕቢያ ወታደራዊ አዛዦች ይገናኙበታል በሚባለው ራያ ግንባር ከፍተኛ ውጥረት መፈጠሩ ተሰምቷል። ራያ ላይ ከፍተኛ ወታደራዊ ፍጥጫ የተፈጠረው በመንግስት በኩል ያልተቀደሰ ጋብቻ ፈጥሯል የተባሉ ኃይሎች ጦርነት ለመለኮስ እየተዘጋጁ መሆኑን በስፋት እየተነገረ ባለበት አጋጣሚ ነው። በዚህ ሰሞን በመንግስት ሚዲያዎች እንደ ህወሓት እንዲሁም ፋኖ ያሉ የውስጥ ታጣቂ ኃይሎች ከሻዕቢያ እስከ ግብጽ የውጭ ኃይሎችን ከጀርባቸው አሰልፈው መንግስትን ለመውጋት እየተዘጋጁ መሆኑን የሚያመላክት ፕሮፓጋንዳ በስፋት እየተሰራጨ ነው። በተለይም በወልቃይት በኩል ሸረሪና ላይ ከባድ ውጊያ ከተደረገ በኋላ በሁሉም በኩል ወታደራዊ እንቅስቃሴዎች ጨምረዋል። በተለይም በራያ ግንባር መጠነ ሰፊ ወታደራዊ እንቅስቃሴዎች በህወሓት በኩል የሚታይ ሲሆን ከባድ መሳሪያዎች ጭምር ወደ ምሽግ መግባታቸው ታውቋል። ክቡራትና ክቡራን የአዲስ ፖስት ሚዲያ ቤተሰቦቻችን ለሰዓቱ የተዘጋጁት መረጃዎች እነዚህን ይመስሉ ነበረ። መረጃዎቻችንን እስከ ፍጻሜው ስላደመጣችሁ ከልብ እናመሰግናለን።